ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይ ያተኮሩ መረጃዎችንም እያሰናደው ይዤላችሁ ቀርባለሁ። በዛሬው ቆይታችን በሁለት አንኳር አጀንዳዎች ላይ አብረን የምንቆየናል። የመጀመሪያው ቀዳሚ አጀንዳችን የሚሆነው ኢትዮጵያ በፈረንጆቹ 2030 16 የሚሆኑ መርከቦችን በቀይ ባህር ላይ በማሰማራት ቁጥራቸው ከ300 የሚበልጡ ወደቦችን ለማዳረስ የሚያስችል እንቅስቃሴ መጀመሯ ተሰምቷል። ኢትዮጵያ ይህንን እንቅስቃሴ የምታደርገው በየትኛው ወደቦቹ ነው? 16ቱ መርከቦችስ እንዴት ነው የሚሰማሩት የሚለውን ጨምሮ የተለያዩ መረጃዎችም በዚህ ጉዳይ ላይ እየተነገሩ ይገኛሉ። ይህንን ሀሳብ በዝርዝር ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሚሆነው የድል ዜና ነው። ሀገራችን ኢትዮጵያ በተለያዩ የክርክር መድረኮች ላይ እያደረገች ባለችው እንቅስቃሴ እየፈጠረች ባለችው ዲፕሎማሲያዊ፣ ፖለቲካዊ፣ ኢኮኖሚያዊ ጫና አማካኝነት ከ830 ሚሊዮን የአሜሪካን ዶላር በላይ የሚሆን ገንዘብን በክርክር አሸንፋለች። የሁለት ሀገራት ኩባንያዎችም በዚህ ክርክር ሂደት ላይ ተሸንፈዋል። ኢትዮጵያ ዓለም አቀፉን የገላጋይ ፍርድ ቤትም አዲስ አበባ ለማምጣት የሚያስችላት ስምምነት ላይ ደርሳለች። ይህ ድል ዜና እንዴት ተበሰረ? የክርክር ይዘቱስ ምን ይመስል ነበር የሚለውን በዝርዝር ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። ቸር ቆዩኝ፣ አብረን እንቆይ። የዛሬው ቀዳሚና የመጀመሪያው አጀንዳችን የሚሆነው ከቀይ ባህር ከራቀች 3 አስርት ዓመታትን ያስቆጠረችው ኢትዮጵያ በተለያዩ መንገዶች ወደ ቀይ ባህር ለመመለስ ጥረት እያደረገች ትገኛለች። የጎረቤት ሀገራት ወደቦችን በስምምነት በመጠቀም ከዛም ባለፈ ደግሞ በታሪክና በሕግ ባለቤት የሆነችበት የአሰብ ወደብን ጨምሮ ሌሎች አማራጭ ወደ ህንድ ውቅያኖስ ወደ ቀይ ባህር የሚያስገቡ ወደቦችን ጭምር በስምምነት የራሷ በማድረግ እና በሊዝ ኪራይ ጭምር በመጠቀም በዓለም አቀፉ የንግድ ስርዓት ላይ የመሪነት ሚናን ለመጫወት ከፍተኛ ጥረት እያደረገች ባለችበት በዚህ ወቅት ላይ በ2030 16 የሚሆኑ ግዙፍ የንግድ መርከቦችን በ370 ወደቦች ላይ በማሰማራት በዓለም ኢኮኖሚ ላይ ፊተኛዋ ዘዋሪ ለመሆን የሚያስችላትን እንቅስቃሴ እያደረገች መሆኑ ተሰምቷል። ኢትዮጵያ በተደጋጋሚ ሲነገር እንደቆየው ከዚህ በፊት ያልነበራትን የምርታማነት አቅም አሁን ላይ አሳድጋ ከተረጅነት ወደ አምራችነት በመቀየር የተለያዩ ምርቶችን በዓለም ዳርቻ ላይ ለሚገኙ ሀገራት እያዳረሰች ትገኛለች። በመካከለኛው ምስራቅ ጦርነት፣ በአውሮፓውያኑ ሀገራት መካከል እየተፈጠሩ ያሉ ውጥረቶች ሁሉ እንደ ኢትዮጵያ ላሉ አምራች ሀገራት ሰፊ እድልን ሰጥቷቸዋል። ሰፊ እድልን ከመስጠትም በተጨማሪ ደግሞ ኢትዮጵያ በቅርቡ የተቀላቀለችው የብሪክስ አባል ሀገራት ህብረትን ጨምሮ ሌሎች ዓለም አቀፍ ህብረቶች የኢትዮጵያ ምርቶች ወደ ገበያቸው በማስገባት ከኢትዮጵያ ጋር ያላቸውን ጠንካራ የሚባል ግንኙነት አሳድገው ኢትዮጵያን በኢኮኖሚ ዘዋሪ ለመሆን የሚያስችላትን ጥረት ጀምረዋል። ኢትዮጵያ የምስራቅ አፍሪካ የኢኮኖሚ ዋልታ፣ የኢኮኖሚው ዘዋሪ ለመሆን በምታደርገው ጥረት ላይ አምራችነቷ ለብቻ አዋጭ ባይሆንም የባህር በርና ወደብ መሰረታዊ ጉዳይም ነው። የኢትዮጵያ ባህር ትራንስፖርትና ሎጂስቲክ ተቋም ይፋ ባደረገው መረጃ መሰረት ኢትዮጵያ እያደገ ባለው ኢኮኖሚዋ በፈጠረችው ጠንካራ የሚባል የኢኮኖሚ ትስስር አማካኝነት በ2030 16 የሚሆኑ አዳዲስ መርከቦችን በማሰማራት ከዚህ ቀደም ስታገኛቸው የነበሩ የውጭ ምንዛሬን ከ1.7 ቢሊዮን የአሜሪካን ዶላር ወደ 2030 ላይ ደግሞ ወደ 295 ቢሊዮን ብር በማሳደግ በዓለም ኢኮኖሚ ላይ የራሷ ሚና ለመጫወት ጥረት እያደረገች ይገኛል። ይህ ሁሉ ሊሳካ የሚችለው ኢትዮጵያ አሁንም በወደብ ኪራይ ከፍተኛ ወጪን በማውጣት ከጎረቤት ሀገራት ጋር በፈጠረችው ግንኙነት ሲሆን የወደብና የባህር በር ኢትዮጵያ አለማግኘቷ በዓመት ልታገኝ ከሚገባው 1.7 ቢሊዮን ዶላር ከዛ እጥፍ ማግኘት የሚያስችላትን እድል አጥታለች። ይህ ማለት በጅቡቲ ወደቦች ላይ የምታወጣው ክፍያ በሌሎች ጎረቤት ሀገሮች ላይ እያወጣች ያለችው የወደብ ክፍያ ጋር ተያይዞ ነው። ምንም እንኳን ኢትዮጵያ በኢኮኖሚ እያደገች እየፈረጠመች ብትመጣም እንደ ጅቡቲና ራስ ገዟ ሶማሊላንድ ያሉ ሀገራት መተንፈሻዎቹ አድርጋ ወደ ቀይ ባህር ለመግባት ጥረቶችን ታደርጋለች። ታዲያ በ2030 16ቱ መርከቦች በዓለም የንግድ ስርዓት ላይ የሚሰማሩት በዓለም ላይ የሚገኙ ከ370 በላይ የሚጠጉ
ቁጥር ያላቸው ወደቦችን በመጠቀም ነው። ለእነዚህ ወደቦች ሁሉ የሚደረጉ ክፍያዎች የገቢ ወጪ ንግድ እንቅስቃሴያችን ላይ የራሱ የሆነ አስተዋጽኦን ያበረክታል ወይም ደግሞ ተጽዕኖን ያሳድራል። ታዲያ ኢትዮጵያ አሁን ላይ ወደብና የባህር በር ለማግኘት የምታደርገውን ጥረት አጠናክራ በመቀጠል ከ2030 አስቀድማ የሌሎች ጎረቤት ሀገራትም በስምምነት ወደቦችን ካገኘች እንደ ኬንያና ደቡብ ሱዳን ያሉ የላሙ ወደብን የመሳሰሉ ፕሮጀክቶችን በጋራ ለማልማት በጋራ ለመጠቀም ከሚያደርጉት ጥረት በተጨማሪ ደግሞ በታሪክና በሕግ ባለቤት የሆነችበት የአሰብ ወደብ አይነት ወደቦችን ጭምር በእጇ በማስገባት በኢኮኖሚው ላይ የምትንቀሳቀስ ከሆነ በዓለም ጠንካራ የሚባል ኢኮኖሚ ካላቸው ሀገራት ተርታ ለመሰለፍ እንደሚያስችላት ጭምር እየተነገረ ይገኛል። ለዚህም ነው 2030 ላይ ኢትዮጵያ 16 መርከቦችን አሰማርታ ከ370 በላይ የሚሆኑ የዓለማችን ወደቦች ጋር የምትገናኝ ከሆነ የራሷ ወደብና የባህር በር ቢኖራት አሰብ ወደብን ጨምሮ ሌሎች ወደቦችን በእጇ ብታስገባ ደግሞ የምናገኘው የኢኮኖሚ ጥቅም ይጨምራል፣ የምናገኘው የገንዘብ አቅም ከፍ ይላል። ከዛ በተጨማሪ የምናወጣቸው ወጪዎችም አነስተኛ ይሆናሉ። ቀልጣፋ አገልግሎቶችንም ማግኘት እንችላለን። የኢትዮጵያ ባህርና ትራንስፖርት ሎጂስቲክ ቢሮ ታዲያ ይፋ ባደረገው መረጃ መሰረት ኢትዮጵያ አሁን ላይ ያላት ወይም ደግሞ ኩባንያው ያለው 10 መርከቦችን በመጠቀም 60 የሚጠጉ ሌሎች መርከቦችን ደግሞ በኪራይ በማስገባት ከዛ በተጨማሪ ደግሞ የኢትዮጵያ ኢንቨስትመንት ሆልዲንግ ጅቡቲ ላይ የጠየቀው 10 ሄክታር የሊዝ መሬትን ጨምሮ ሌሎች አማራጮችን በባለቤትነት የምናስተዳድራቸው መሬቶችን በመጠቀም ኢትዮጵያ በዓለም ኢኮኖሚ ላይ የራሷን ተጽዕኖ ለማሳደር እንግዲህ ከ370 የዓለማችን መዳረሻ ወደቦች ጋር የሁለትዮሽ ግንኙነቷን ታጠናክራለች። እነዚህ ወደቦች የትኞቹ ወደቦች ናቸው የሚለውን ደግሞ ማየት ያስፈልጋል። በነገራችን ላይ ኢትዮጵያ ከምትጣመራቸው ወደቦች መካከል የጅቡቲ ወደቦች፣ የራስ ገዟ ሶማሌላንድ ወደቦች፣ በላሙ ወደብ አማካኝነት የምንገባበት የህንድ ውቅያኖስን ጨምሮ በቀጠናው ላይ በኢትዮጵያ ጋር ጠንካራ የሚባል ኢኮኖሚ ግንኙነት ለመፍጠር የሚፈልጉ ሀገራት ያሏቸውን ወደቦች በሙሉ ትጠቀማለች። ከዛም ባለፈ ደግሞ በተለያዩ የመካከለኛው ምስራቅ ሀገራት፣ የአረቡ ሀገራት፣ ሌሎች ዓለማት ላይ ያሉ ወደቦችን በመጠቀም እነዚህ 10 የኩባንያው መርከቦች ከዛ ደግሞ 60 በኪራይ የሚመጡ መርከቦችን ተጠቅማ በባለቤትነት የምታስተዳድረውን የሊዝ መሬቶችን ጨምሮ በዓለም ኢኮኖሚ ላይ የራሷን የሆነ አስተዋጽኦ ለማበርከት ጥረት እያደረገች ትገኛለች። ስለዚህ ኢትዮጵያ አሁን ላይ እነዚህን 16 መርከቦችን አዳዲስ 16 መርከቦችን ወደ ቀይ ባህር ወይም ደግሞ ወደ ባህር ለማሰማራት የምታደርገው ጥረት የቀይ ባህር ጉዟችን ወይም ደግሞ አሰብ ወደብ ላይ እየተነሳ ያለው የባለቤትነት ጥያቄ እውን የመሆኛ መንገዱን የሚያረጋግጥና በቅርብ ጊዜያት ኢትዮጵያ ወደ ቀይ ባህር በመግባት የምታገኛቸውን ድሎች የምታደርጋቸውን እንቅስቃሴዎች የመጀመሪያ ምዕራፍ የሚያሳይ ነው። ከቀይ ባህር ከራቀች ኢትዮጵያ 3 አስርት ዓመታት ቢቆጠሩም ቀይ ባህር ላይ ከኢትዮጵያ በፊት 3 አስርት ዓመታትን የቆየችው ኤርትራ እንኳን በዘመኗ ይህን ያክል ቁጥር ያለው መርከብ አንቀሳቅሳ አታውቅም። ይህን ያለ ገቢ ወጪ ንግድ እንቅስቃሴ ተደርጎ 1.7 ቢሊዮን የአሜሪካን ዶላር ኢንካም አግኝታም አታውቅም። ስለዚህ እነዚህ ሀገራት ኢትዮጵያ ወደ ቀይ ባህር እንዳትገባ የሚፈልጉባቸው ምክንያቶች ኢትዮጵያ በኢኮኖሚ እንዳትፈረጥም በዓለም አቀፍ ደረጃ ያላት ተሰሚነት እንዳያድግ ለማድረግ ከመሆኑ በተጨማሪ ቀይ ባህር ላይ የሚደረጉ ግንኙነቶችን በማዳከም ቀይ ባህርን የሽብርተኞች መናኸሪያ፣ የሽብር እንቅስቃሴ መፈጸሚያ እንዲሆን ካላቸው ፍላጎት የተነሳ ነው። ለዚህም ነው አሁን ኢትዮጵያ ወደ ቀይ ባህር ለመግባት የተለያዩ ጥያቄዎችን እያቀረበች ያለችው። ስለዚህ አሁን ላይ የኢትዮጵያ የቀይ ባህር ጥያቄ ምላሽ እያገኘ የሄደበት ሁኔታዎች አሉ። ለምሳሌ ኤርትራ ኢትዮጵያን በታሪክና በሕግ የአሰብ ወደብን ልታሸሽባት እንደማትችል በመረዳቷ ነው ውስጣዊ ኃይሎችን በመጠቀም የጦር ትንኮሳ ለማድረግ ፍላጎት ያላት። ከውስጣዊ ኃይሎች በተጨማሪ ደግሞ እነ ግብፅን ከመሳሰሉ ሀገራት ጋር በምትፈጥረው ጥምረት የኢትዮጵያን ኢኮኖሚ ማዳከም፣ ኢትዮጵያን ኋላ ቀር አድርጎ ማሳየት ጭምር የራሷ ፍላጎት አድርጋ እየሰራች ትገኛለች። እነዚህ ሁሉ የሚያመላክቱት ኢትዮጵያ ወደ ቀይ ባህር የምትገባ ከሆነ የምስራቅ አፍሪካ ኢኮኖሚ ዋልታ ብቻ ሳትሆን ከ370 በላይ የሚሆኑ ወደቦችን የምታስተሳስር የዓለም አቀፍ የስበት ማዕከል ትሆናለች። ይሄ ደግሞ ወደብ ሳይኖራት ኢትዮጵያ ዓለምን ያሳመነች፣ ወደብ ሲኖራት ደግሞ ዓለምን በሙሉ በእጇ ማስገባት የሚያስችላትን አቅም የሚፈጥርላት ነው። ስለዚህ የኢትዮጵያን ባህር ትራንስፖርት ሎጂስቲክ ቢሮ እነዚህን እቅዶችን አውጥቶ እየተንቀሳቀሰ ነው ያለው። እቅዶች ከማውጣት ባለፈ ደግሞ ይህ ቢሮ ተፈጻሚነትን በማሳየትም ጭምር በተደጋጋሚ አድናቆታችንን ቸረነዋል። ስለዚህ ይህን የማያደርግበት ይህ የማይቻልበት ምክንያት የለም ለማለትም የሚያስችሉ አይነት ዝግጅቶች እየተደረጉ ነው ያሉት። ለዚህም ነው ኢትዮጵያ አንድን ነገር ከጀመረች ታደርጋለች። በባሌም ሆነ በቦሌ ወደ ቀይ ባህር እንገባለን የተባለውን ጭምር ተዘግቶብን አንኖርም የተባለ ሁሉ የእነዚህ ሁሉ ቁልፎች መልስ የምናገኝበት ጊዜ መድረሱን የሚያሳይ ነው። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡ። ወደ ሁለተኛው አጀንዳ ተሻገርኩ።
ሁለተኛው አጀንዳችን በከፍተኛ ፍጥነት ላይ በማደግ ላይ ያለችው ኢትዮጵያ በከተማ ልማት እንደ ሀገር ልማት ሜጋ ፕሮጀክቶችን እየሰራች ባለችበት በዚህ ወቅት ላይ የተለያዩ ዓለም አቀፍ ኩባንያዎች ከኢትዮጵያ ጋር በጋራ እየሰሩ ነው የሚገኙት። እነዚህ ዓለም አቀፍ ኩባንያዎች ከኢትዮጵያ ጋር በጋራ ከመስራት በተጨማሪ ደግሞ ኢትዮጵያ በራሷ እቅድና በራሷ ስትራቴጂ የምትሰራቸውን ፕሮጀክቶች እነሱ ደግሞ የግል ፍላጎታቸውን ለማሳካት ጭምር ጥረቶችን ያደርጋሉ። በዚህ ምክንያት ከተለያዩ ዓለም አቀፍ ኩባንያዎች ጋር የኢትዮጵያ መንግስት በተደጋጋሚ ስምምነቶችን አቋርጧል። እነዚህ ዓለም አቀፍ ኩባንያዎች የተሰጣቸውን ኃላፊነት ሳይሆን የራሳቸውን እቅድ ይዘው በመምጣታቸው ምክንያት ፕሮጀክቶችን ሳያጠናቀቁ ጭምር እያቋረጡ የሄዱበት መንገድ አለ። ታዲያ እነዚህ አሁን ላይ በተጠናከሩበት በዚህ ወቅት ላይ ሁለት ዓለም አቀፍ ኩባንያዎች ኢትዮጵያን 830 ሚሊዮን የአሜሪካን ዶላር ሊያስወጧት የሚችሉ ወይም ደግሞ ሊያስከፍሏት የሚችሉ ክሶችን በመመስረት በዓለም አቀፉ የገላጋይ ፍርድ ቤት ላይ ከኢትዮጵያ ጋር ሲከራከሩ ቆይተው የፍትህ ሚኒስቴር ባወጣው መረጃ መሰረት የዓለም አቀፉ የክርክር ጉዳይ አሁን ላይ ባለው ሁኔታ ላይ በኢትዮጵያ አሸናፊነት ተጠናቋል። የፍትህ ሚኒስቴር ያጋራው መረጃ የሚለው በኢትዮጵያ አሸናፊነት መጠናቀቅ ብቻ ሳይሆን ኩባንያዎቹ የጠየቁት የካሳ ክፍያ ጭምር እንደማይከፈላቸው ተረጋግጦ ኢትዮጵያ በቀጣይ እነዚህ ዓለም አቀፍ ክርክሮችን ለማድረግ ሌሎች ሀገራት ላይ መጓዝ ሳይጠበቅባት በዚሁ በአዲስ አበባ ላይ ከከሰሷት ኩባንያዎች ወይም ደግሞ እሷ ክስ ከምመሰርትባቸው ኩባንያዎች ጋር በሀገር ውስጥ ጉዳዩን መፍታት የሚያስችላት ስምምነት ላይ ደርሰዋል። ስለዚህ ለዓለም አቀፉ ፍርድ ቤት ወይም ደግሞ ለዓለም አቀፉ ክርክሮች የምናደርጋቸው ጉዞዎች፣ የሚወጡ ወጪዎች አዲስ አበባ ላይ ይቀራሉ ማለት ነው። እነዚህ ወጪዎች በቀላል የምናያቸው ወጪዎች አይደሉም። በሀገር ኢኮኖሚ ላይ የራሳቸው የሆነ ጠባሳን የሚያሳርፉ ናቸው። ወጪዎቹ ፕሮጀክቶችን ማጠናቀቅ የሚያስችሉ ናቸው። አዳዲስ ነገሮችን ለመስራት የሚያስችሉ ወጪዎች ናቸው። ስለዚህ በአዲስ አበባ መምጣቱ የገላጋይ ፍርድ ቤት ኢትዮጵያ ለምታወጣቸው ወጪዎች እንዳትጋለጥ የሚያደርጋት ነው። ኢትዮጵያ አሁን ላይ በክርክሩ አንደኛ በክርክር የገጠመችው የቱርኩ የኮንስትራክሽን ድርጅት እና በኔዘርላንድስ ከሚገኝ የሊዝ ኩባንያ ጋር ነው ክርክሩን የገጠመችው። የቱርኩ ኩባንያ ከዚህ ቀደም በኢትዮጵያ ላይ የተለያዩ ፕሮጀክቶችን ለመስራት ተስማምቷል። የኔዘርላንድስ የሚገኘው የሊዝ ኩባንያም ከኢትዮጵያ ጋር ለመስራት ተስማምቷል። ነገር ግን ከኢትዮጵያ መንግስት ጋር ከደረሱበት መግባባት ይልቅ የራሳቸውን አዲስ እቅድ ይዘው መጥተው የራሳቸውን ፕሮግራም ለማስፈጸም ያደረጉት እንቅስቃሴ ነው ከኢትዮጵያ መንግስት ጋር ግጭት ውስጥ የከተታቸው። ይህ ግጭታቸው ወደ ዓለም አቀፉ ፍርድ ቤት አምርቷል። ዓለም አቀፉ ፍርድ ቤት ሲያመራ ኢትዮጵያ 830 ሚሊዮን የአሜሪካን ዶላር እንድትከፍል ለማድረግ ነበር ያን ሲያደርጉ የነበሩት። የኢትዮጵያ መንግስት ደግሞ ባደረገው ክርክር ከ50 ቢሊዮን ብር በላይ ነው እንግዲህ ያተረፈው። 50 ቢሊዮን ብር ማለት ደግሞ እጅግ ግዙፍ የሚባሉ ሜጋ ፕሮጀክቶችን ለመስራት የሚያስችለን እነ ኮይሻይ፣ ህዳሴ ግድብ፣ ሌሎች ሜጋ ፕሮጀክቶችን መስራት የምንችልበትና ህዝባችንን መጥቀም የምንችልባቸው አቅሞች ናቸው። ይህን የመሰለ ብር ሊያሳጡን የነበሩት የቱርኩና የኔዘርላንድስ ኩባንያ ምንድን ነው ይዘታቸው የነበረው የሚለውን ደግሞ ማየት ያስፈልጋል። የመጀመሪያው ከቱርኩ ኩባንያ ጋር የተፈጠረው የቱርኩ አክጉን የተባለ ኩባንያ ነው። ይህ ኩባንያ ለገዳዲና ድሬ ግድቦች ላይ የተለያዩ ሜጋ ፕሮጀክቶችን ለመስራት ወይም ደግሞ ግንባታ ለማካሄድ ፍላጎቱን አሳየ። ከዛ የኢትዮጵያ መንግስት ይህ ግንባታ ምን ሊያመጣ ይችላል በሚለው አካሄድ ላይ ሲጠና የአካባቢውን የውሃ ብክለት እንደሚፈጥር ግምት ውስጥ በማስገባት ብቻ ሳይሆን ጥናት አድርጎ የኢትዮጵያ መንግስት የውሃ ብክለት እንዳይፈጠር የቱርኩ ኩባንያ አክጉን ይህን ፕሮጀክት እንዳይሰራ ያደርገዋል። ታዲያ ይህን ፕሮጀክት እንዳይሰራ የቱርኩ ኩባንያ ሲከለከል ስለተከለከለና በተደረሰው አግሪመንት ምክንያት ኢትዮጵያ መስማማት ላይ ስላልደረሰች 500 ሚሊዮን ዶላር ካሳ ኢትዮጵያ ትክፈለኝ ይላል የቱርኩ ኩባንያ። የ500 ሚሊዮን ዶላር ክፍያው የካሳ ክፍያውን የጠየቀው የቱርክ ኩባንያ ከኢትዮጵያ ጋር ሌሎች ስራዎችን ለመስራት ፍላጎት እንዳለው ጭምር ገልጿል። ያሉ ስምምነቶች አሉ። ታዲያ የውሃ ብክለት እንዳይፈጠር የኢትዮጵያ መንግስት የህብረተሰቡን ጤና የመጠበቅ መብት ያለው የኢትዮጵያ መንግስት፣ የዜጎችን መብት የማስጠበቅ መብት ያለበት፣ ጤናችንን የመጠበቅ መብት ያለው የኢትዮጵያ መንግስት ህዝቤን ይጎዳል፣ የውሃ ብክለት ያስከትላል፣ ያመጣችሁት እቅድ ተገቢና አግባብነት የለውም ማለቱ ለቱርኩ ኩባንያ 50 ሚሊዮን የአሜሪካን ዶላር ኢትዮጵያ እንድትከፍል የካሳ ክፍያ ይጠይቃል። ዓለም አቀፉ የገላጋይ ፍርድ ቤት ታዲያ ያደረገው ምንድነው? ኢትዮጵያ የዜጎቿን ጤና፣ የዜጎቿን አጠቃላይ መብት፣ ዜጎቿን ደህንነት የመጠበቅ መብት አላት፣ አካባቢዋን የመጠበቅ መብት አላት፣ የአየር ንብረቷን እንዳይበከል፣ የተፈጥሮ ሀብቶቿን እንዳይበከሉ የማድረግ መብት አላት። ስለዚህ የቱርክ ኩባንያ ያቀረበው ሀሳብ ውድቅ ተደርጓል። ምክንያቱም ኢትዮጵያ መብት ስላላት። ሁለተኛው የኔዘርላንዱ ኢትዮሊዝ ይባላል። ይሄ ደግሞ ኩባንያው በቁጥጥር እርምጃዎች ነው። በነገራችን ላይ የኢትዮጵያ መንግስት ከሆነ ኩባንያ ጋር ስምምነት ላይ ደረሰ ተብሎ ወደ ስራ ሲገቡ
የሚደረጉ ቁጥጥሮች የተለያዩ ሴራና እቅድ ላላቸው ድርጅቶች ወይም ደግሞ ዓለም አቀፍ ኩባንያዎች አመች አይደሉም። እቅዶቻቸውን ለማሳካት አይመቻቸውም። ስለዚህ ኢትዮሊዝ የተባለው የኔዘርላንድስ ኩባንያ ኢትዮጵያ ውስጥ እያደረገ ባለው እንቅስቃሴ አማካኝነት ኢትዮጵያ በቁጥጥር እርምጃዎች እየወሰደች ነው ያለችው። የቁጥጥር እርምጃዎችን በማድረጓ ለምን ተቆጣጠረችን በሚል ምክንያት 350 ሚሊዮን የአሜሪካን ዶላር ካሳ እንድትከፍል ተጠይቋል። ወገን አንድ ሀገር የሆነን ኩባንያ ይሄንን እንሰራለው ሲል እንዲሰራ ስትፈቅድ መቆጣጠር ግዴታ ነው። ምክንያቱም የዜጎችን ደህንነት የማስጠበቅ ኃላፊነት የመንግስት ስለሆነ የዜጎችን ደህንነት ማስጠበቅ ደግሞ ቀዳሚና ቁልፍ ጉዳይ ነው። ስለዚህ የኔዘርላንድሱ ኩባንያ ይዞት የመጣው እቅድ የዜጎችን ደህንነት የሚጎዳ በመሆኑ የኢትዮጵያ መንግስት በቁጥጥር እርምጃዎች ገና እየተቆጣጠረ እኮ ነው ያለው የቁጥጥር እርምጃዎችን ሲወስድ ተገቢነት የለውም በማለት ስምምነታቸውን አቋርጠው 350 የአሜሪካ ሚሊዮን ዶላር እንግዲህ ካሳ ጠይቀዋል። እነዚህ ሁለት ኩባንያዎች የኢትዮጵያ መንግስት በዜጎቹ ይደራደራል የሚሉ አዝማሚያዎችን በአይምሯቸው ላይ ያነገቡ ኩባንያዎች ናቸው። ነገር ግን የኢትዮጵያ መንግስት የሚደረጉ ስምምነቶችን በማጤን የሚደረጉ መግባባቶች ላይ ትኩረት በማድረግ የዜጎችን ደህንነት ቅድሚያ በመስጠት 850 ሚሊዮን የአሜሪካን ዶላር ክስ ቀረበበት። 850 የአሜሪካን ሚሊዮን ዶላር ሲቀርብበት የኢትዮጵያ መንግስት እጁን አጣጥፎ ካሳዬን እከፍላለሁ አላለም። ማናችሁና ነው ካሳ የምንከፍላችሁ ብሎ በክርክር መድረኩ ተገጠመ። በክርክር መድረኩ ላይ ኢትዮጵያ የዜጎቿን መብትና ደህንነት ጤናን የማስጠበቅ መብት ስላላት 850 ሚሊዮን የአሜሪካን ዶላር 50 ቢሊዮን የሚጠጋ ብርን ማንቁርታቸውን ይዛ አስተፍታቸዋለች። This is what we call diplomacy. ዲፕሎማሲ ዓለም አቀፍ ተሰሚነታችንን መፍጠር ጫናዎችን መፍጠር መቻላችንን በይፋ ያረጋግጥንበት እውነት ነው። ለዚህም ነው ኢትዮጵያ ለዜጎቿ በመጠንቀቅ ከየትኛውም የዓለም አቀፍ ኩባንያ ጋር የምታደርገው ስምምነት ጥናቶች ተደርገውባቸው የሚደረጉት። የኒውክሌር ስምምነታችንን ማየት ይቻላል። ከሩሲያ ጋር የተደረሰው የኒውክሌር ስምምነት ለረጅም ዓመታት ጥናት የተደረገበት አዋጭነቱ የተረጋገጠ በዜጎች ጤና ላይ ሆነ በዜጎች ደህንነት ላይ ምንም ጉዳት እንደማያስከትል የታመነበት ነው። ለዚህ ነው ኢትዮጵያ የኒውክሌር ስምምነትን ፈርማ ኢነርጂ ለማመንጨት የሚያስችሉ እንቅስቃሴዎችን እያደረገች ያለችው። ያ ብቻ አይደለም፣ ሌሎች ሀገራት ጭምር ከኢትዮጵያ ጋር የሁለትዮሽ ትስስር ፈጥረው ሜጋ ፕሮጀክቶችን እንገነባለን ሲሉ የኢትዮጵያ መንግስት እያጤነ እየመረመረ ነው ከነዚህ ኩባንያዎች ጋር የሁለትዮሽ ግንኙነት የፈጠረው። እንደ ኔዘርላንዱ ኢትዮሊዝ አይነት ኩባንያዎች ቁጥጥርና የቁጥጥር እርምጃ ተወሰደብን ብለው የሚያኮርፉና የካሳ ክፍያ የሚጠይቁ ከሆነ ኢትዮጵያውንም ለዜጎቿ ደህንነት ስትል ታስቀጥለዋለች ያንን ነገር። እንደ ቱርክ ኩባንያም የውሃ የምንጠጣው ውሃ ላይ ምን ሊያደርጉ እንደሚችሉ እንግዲህ መንግስት ካልተከላከለልን ማን ሊከላከልልን ነው? ስለዚህ መንግስት የወሰዳቸውን እርምጃዎች መነሻ አድርገው ያቀረቡት ክስ በተሸናፊነት እንዲያጠናቀቁ አድርጓቸዋል። ይሄ ደግሞ የኢትዮጵያ መንግስት ለዜጎች ደህንነት የከፈለው ዋጋና መስዋዕትነት ነው። በዚህ ጉዳይ ላይ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። አብሬያችሁ የቆየሁት እኔ ፍሬ ህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ ማድረግ እንዳትረሱ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ለሌሎች ወደ ትምህርታችሁ እንድታጋሩ ጋበዝኩ። በቀጣይ በሌሎች ፕሮግራሞች ተመልሼ እመጣለሁ። መልካም ጊዜ